ወዳጃችን ስፔናውያን በየዓመቱ በእነሱ አቆጣጠር ጥር 19 እና 20 ቀን ላይ የሚያከብሩትና ሰይጣንን በቀይ ስር ወግረው ርኩስ መንፈስን የሚያባርሩበት ጃራን ፕላስ የሚሉት ክብረ በዓል አላቸው። 1500 ለሚሆኑ ሰዎች መኖሪያ በሆነችው ፒዮርናል የተሰኘች መንደር ውስጥ በሚከበረው የክብረ በዓል ላይ ታዲያ ስፔናውያኑ የእኩይ ነገሮች ሁሉ አባት የሆነውን ሰይጣን እንዴት ብለው አግኝተው መሰሎት በቀይ ስር እየነረቱ አሳሩን ሲያሳዩት የሚውሉት። እነሱ ሰይጣንን ይወክላል በሚሉት አምሳል አንዳች የሚያክል ቀንድ ከወደ ጭንቅላቱ ግድም ያለው ሆኖ ለሰውነት መከላከያ በሚሆን ጠንካራ ቁስ የተዘጋጀና የተለያዩ ቀለማት ባላቸው ቁርጥራጭ ጨርቆች ያጌጠ ሆኖ የሚሰናዳው ልብስ በእለቱ ሰይጣንን ወክሎ የሀገሬው ሕዝብ በቀይ ስር እንዲወግረው ራሱን አሳልፎ በፍቃደኝነት የሚሰጠው ወጣት እንዲለብሰው ይደረጋል። ከዚያም እንግዲህ በአልባሳቱ ሰይጣንን የወከለው ወጣት ወዲያ ወዲህ እያለ ድረም ይሉትን የፈረንጅ ከበሮ እየደለቀ ሲንጎማለል ሰው እንዳለ ግልብጥ ብሎ ድንጋይ በሚያስንቁ ቀይ ስሮች እየወረወረ እንካቅመስ ይለዋል ማለት ነው። እርኩስ መንፈስን ማባረርን ዋናው ግቡ ያደረገውና በስፔናውያኑ ዘንድ ለዘመናት ሲተገበር የኖረው የጃራን ፕላስ ግብረ በዓል ላይ ሰይጣንን ወክለው በቀይ ስር ለመደብደብ በርካቶች የሚሻሙ ሲሆን ለሚቀጥሉት 21 ዓመታት እነሱ እንደ ትልቅ ክብር የሚወስዱትን ይህንን እድል ለማግኘት ወረፋው ከወዲሁ ተይዞ አልቋል። በየዓመቱ እየተሰናዳ ለሁለት ቀናት በሚዘልቀውና ትክክለኛው አጀማመሩ በቅጡ በማይታወቀው ክብረ በዓል ላይ በሚከወነው ሰይጣንን በቀይ ስር የመውገር ስነ ስርዓት ላይ በርካታ ወጣቶች ናቸው የርኩስ መንፈስ ወኪል ሆኖ የሚቀርበውን ሰይጣን በአልባሳታቸው መስለው የሚቀርቡት። በመጀመሪያው ቀን ላይ በርካቶች እድሉን ሲያገኙ፣ በሁለተኛው ቀን ላይ ግን እድል የደረሳቸው ሁለት ወጣቶች ብቻ ናቸው ሰይጣንን ለመወከል የሚመረጡት። ይህን የሁለተኛውን ቀን እድል ማግኘት ደግሞ እንደ ታላቅ ክብር ተደርጎ የሚቆጠር ነው። ታዲያ ይህ ክብረ በዓል ታሪካዊ አመጣጡ እንዴት እንደሆነ ይህ ነው ብሎ እርግጡን የሚያስረዳ ባይኖርም በርካታ መላምቶች ግን ሲነገሩ ይደመጣሉ። ከነዚህ መካከልም በብዙዎች ዘንድ ተቀባይነት ያለው በአልባሳታቸው ሰይጣንን ተመስለው በቀይ ስር የሚወገሩት ወጣቶች በሆነ ጊዜ ላይ 70 በመቶዎቹ አርሶ አደር የሆኑትን የመንደሩን ነዋሪዎች ከብቶቻቸውን እየዘረፈ ሲያስቸግር የነበረውንና ተይዞ በሀገሬው ሰው የተቀጣውን ሌባ የሚወክሉ መሆናቸውን የሚያትተው መላምት ነው። እናም አጀማመሩ እንዲህ እንደሆነ የሚነገርለት ጃራን ፕላስ ዛሬ ላይ መጥፎ የሆኑ ነገሮች ሁሉ የሚወገዱበት ልማዳዊ ድርጊት ተደርጎ እየተቆጠረ ዛሬም ድረስ ይከበር ይዟል ማለት ነው። በዘንድሮ ክብረ በዓል ላይ ተወጋሪውን ሰይጣን ከወከሉት እድሜያቸው ከ18 እስከ 30 የሆኑ 23 ወጣቶች አንዱ የሆነው ዴቪድ አማዶ ድጋሜ እድሉን ባገኝ እደግመዋለሁ ሲል ሰይጣንን ለመወከል 40 ኪሎ ግራም የሚመዝኑ አልባሳትን ላዩ ላይ ጭኖ ህዝብ ያቅሙን ያክል እየወረወረ በቀይ ስር እየደበደበው 20 ደቂቃዎችን ከቆየ በኋላ ተራውን ተወጥቶ ሲያበቃ አስተያየቱን ሰጥቷል። ሰርጂዮ ካሌ አሎንሶ የተባለው ወጣት ደግሞ ሰውነት መከላከያው በደንብ የተሰናዳ ስለሆነ ምንም ጉዳት የለውም፣ እናም የቀይ ስሩ ምት ብዙም አይሰማም፣ ከቀይ ስሩ ዱላ ይልቅ የአልባሳቱ ክብደት ነው የሚያደክመው ሲል ነው በክብረ በዓሉ ላይ ሰይጣንን ወክሎ በቀይ ስር መወገሩ ምን እንደሚመስል ያስረዳው። በዘንድሮ ክብረ በዓል ላይ 21.4 ቶን ቀይ ስር እርኩስ መንፈስን ለማባረሪያነት ጥቅም ላይ ውሏል። 1 ቶን 1000 ኪሎ ግራም እንደሆነ ልብ ይሏል። ቀይ ስሮቹ ታዲያ የሰይጣን አምሳሎቹ በሚያልፉባቸው የመንደሯ መንገዶች ዘግኖ ለመወርወር በሚያመች መልኩ ተቀምጠው ነው ነዋሪው እንደ ልቡ ከሰይጣን ጋር በሚገናኝበት አጋጣሚ ወርውሮ እንዲያደባየው እድሉን የሚሰጡት። ወዳጃችን እዛ ሀገረ ስፔን ላይ በሀገሬው ዘንድ ከሚከበሩ አስገራሚ የሆኑ ዓመታዊ ክብረ በዓሎች ውስጥ በቲማቲም የመደባደብ፣ ኮርማ አስደንብሮ የመሯሯጥና እንዲሁም በእንቁላልና በፉርኖ ዱቄት ሲቀጣቀጡ መዋልን የመሳሰሉ ክብረ በዓላቶች ተጠቃሾች እንደሆኑ ከዚህ ቀደም በተለያዩ ጊዜ ወደ እርስዎ ባደረስናቸው ዘገባዎቻችን አስቃኝተንዎት እንደነበር መቼም የሚዘነጉት አይሆንም።